ቤተሰብ ይሄ ቅሌታም ዳኒ ከዩቱብ አልፎ ቲክቶክ ላይ የልጅቷን ፎቶ ይዞ ሰዎችን ሰብስቦ እነ ዳጊ ማለት ባይዘዌ ዳጊን እኔ በአካል አውቀዋለሁኝ። ዳጊ ማለት እንዴት ብዬ ልንገራችሁ፣ ሁለቱ አንድ ላይ በቃ አብረው ላይፍ በጣም ረጅም ጊዜ አብረው የሚያሳልፉ ልጆች ናቸው። እና እነዚህን ሰብስቦ ሴቶቹ ልዩ ዜማ የሚባሉት ሴቶች ማለት ነው። እነሱ እንኳን ችግር የለውም ያዜሙ፣ ምክንያቱም ወጣቶች ናቸው። ሁሉም ቤት እየገቡ ነው የሚያዜሙት የተባሉትን ነው። እሱ ግን የሃይሚን ፎቶ አንስቶ በዚህ መልኩ የፍቅር ዘፈን አስከፍቶ በቃ ሲፈልጋት እንደኖረ ስለሷ ብዙ ተጨንቆ እንደነበረ አንተ የድር ኩባያ ከሃይሚ ውጣ ብለንክ ጭራሽ አንተ ቲክቶክ ላይ ያለው ማህበረሰብ አንተና ሃይሚ ግንኙነት እንዳላችሁ በጣም ቤስት ፍሬንድህ እንደሆነች ለማስመሰል የማታረገው ጥረት የለም። የፈለገ እንኳን ቢጣሉ ማለት ነው ሃይሚ ወደ አንተ እመነኝ መቼም አትመጣም። መቼም ሃይሚ ወደ አንተ ከመጣች እኔ በቃ ነገርኩ፣ ራሴን አጠፋለሁኝ፣ ከዩቱብ እጠፋለሁ፣ ራሴንም አጠፋለሁ። ሃይሚ አንተ እውነት ወዳ ቡርኬን ትታ ወደ አንተ የምትመጣ መስሎ ከታየክ አሁን የያዛት ይዟት ነው አሁን ያገኘችክ። የምሬን ነው መልክ እንጂ ምንም አንተ በጣም ነው የተናደድኩት ጋይስ። በዛ ሁኔታ ሰዎችን ሰብስቦ እያዛፈነ የሃይሚን በሞባይሉ የሃይሚን ተመልከቱት፣ የሃይሚን ፎቶ አውጥቶ ልክ ለሷ ያለው ስሜት እንዲህ አንተ ማለት እኮ እውነት ስሙን መጥራት ስለሚደብረኝ እንጂ እኮ እንዴት አድርጌ ልንገር፣ አንተ የሴቶች መድፍ እኮ ነህ። አንተ ምን ሴት ትቀራሃለች? ጓደኞች ክራሱ ሲሉ ነበረ። አንድ ያያት ሴት እንኳን አታልፈውም ዳኒ ሲባል ነበረ። እኔ የሚያሳዝነኝ ቡርኬ ነው። አሁን ይህንን ቪዲዮ ሲያዩ ተቆራርጦ ቲክቶክ ላይ ተፖስቷል። ይህን ቪዲዮ ሲያዩ ቡርኬ የሚሰማውን ስሜት አስቡት። የምሬን ነው ምላችሁ። ቡርኬ በአሁኑ ሰዓት በጣም ብቸኛ፣ የኔ ሚስኪን አዛኝ ርህሩ ብቸኛ ሰው ነው። አንተ ግን ከነዳጊም ከነምናምን ከዚህም ከዛም ብለህ ከሰዎች ጋር ተከበክ እየኖርክ ነው። ቡርኬ ግን በጣም ነው የሚያሳዝነኝ። እኔ እውነቱን ስነግርክ እንደ ቡርኬ የሚያሳዝነኝ ሰው የለም፣ እንደ ቡርኬ ማለት ነው። እና አፍሬብካለው ዳኒ፣ እባክህ ከነዚህ ልጆች ህይወት ውጣ። እኛ ሌላ ስበብ ውስጥ አትክተተን። እኛ በልህ ሌላ ነገሮችን እንድናደርግ አታስገድደን። ውጣ። ስላንተ ብዙ መረጃዎች ማስረጃዎች እንድናወጣ የምትሸማቀቅባቸው በጣም ብዙ ቪዲዮዎች አሉ። ወደ ሚዲያ እንዳትመጣ ማድረግ እንችላለን፣ ግን እኛ አሁንም ዝም ብለንክ ተው እያልንክ ነው። ተው ስትባል ደግሞ ተው የምትባለውን ነገር መስማት መቻል አለብክ። እንዴ አንተ ማን ስለሆንክ ነው? ማንም የሚፈራህ መሰለክ? በዚህ ሁኔታ የእሷን ፎቶ እያወጣክ የምታሳየው? ተጣሉ እንጂ እኮ በይፋ እኮ በቃ ተለያይተናል፣ ከዚህ በኋላ አንገናኝም እኮ አላሉም። ስለሚዋደዱ እኮ ነው በየስበብ አስባቡ የሚገናኙት። ትላንት እኮ ይዛ የመጣችው ቀሚስ አይተሃላ? እራት የሚጋብዘኝ ስለሌለ ስትል አልሰማክም? በዛን ሰዓት ቡርኬ ጠጋ ብሎ እንደዚህ ከሚላት ይልቅ ሳም አድርጎ ነይ እራት ልጋብዝሽ ብላት ትሄዳለች ሃይሚ። 100% ነው የምነግራችሁ። ምክንያቱም ሃይሚ ቡርኬን ልቧ እስኪቀልጥ ነው የምትወደው። የምሬን ነው የምነግራችሁ። ትቀናለች ስለ ቡርኬ። በጣም ነው የምትቀናው። ቡርኬን በጣም ነው የምትወደው። በቃ የምትወዱት ሰው ደግሞ የትም እንዲሄድ እንዲተነፍስም አትፈልጉም፣ ከእናንተ እንዲርቅም አትፈልጉም። ይሄ ደግሞ ያለ ነው፣ በቃ ሴቶች ላይ ያለ ባህሪ ነው። ግን አንተ በዚህ ደረጃ የእነሱ መለያየት አስደስቶክ ያንን ካየ በኋላ ማታ የእነሱ ጭቅጭቅ ያንን ያለው እሷ ጋር ያለውን ንብረት ስትመልስ አይተክ በቃ እውነት በትክክል ሙሉ ለሙሉ የተለያዩ መስሎክ ዘፈን አስከፍተክ የእሷን ፎቶ ለህዝብ ስንት ሺህ ሰው ባለበት ለህዝብ ስታሳይ ነበረ። አፍሬብካለሁ። በጣም ነው ዳኒ፣ እውነት በጣም። እና ከነዚህ ልጆች ህይወት ለመውጣት ሞክር ፕሊዝ፣ እባክህን። ተለመነን በቃ። እና ደግሞ ቡርኬ በሚፈጠሩ በሚመጡ እንደዚህ አይነት አሁን ቲክቶክ ላይ በሚለጣጠፉ ነገሮች እባክህን አትናደድ፣ እንዳትናደድ እሺ ቡርኬ። በቃ ማለት መናደድ የለብህም። ምንም ማድረግ አይቻልም። ብዙ ነገሮችን እያየን ነው ቲክቶክ ላይ። እባካችሁ ተው። ሰዎች የሚከፉበትን ነገር አታድርጉ። በእውነት በጣም የሚከፉበትን ነገር አታድርጉ። በቃ ይታረቃሉ። ግሩፕ ለ3 ከፍላችሁ አንዱ አንዱን ይጨቃጨቃል፣ አንዱን ይጨቃጨቃል። እዚህኛ አሁን ከታች መጥተው የዳኒ ደጋፊዎች እኔን ይሰድቡኛል። የዳኒ ደጋፊዎች አሉ። የዳኒ ደጋፊዎች በጣም እኮ ነው የሚገርማችሁ። ዳኒን እና ሃይሚ እንዲጋቡ የሚፈልጉ አሉ። የሚገርም እኮ ነው። በዚህ ደረጃ እንዴት! እነዚህ ልጆች እኮ ተጣሉ እንጂ እኮ ኦፊሻሊ አልተለያዩም። ተፈራርመዋል እንዲ አልተፈራረሙም ነበር እኮ በጓደኝነት ነበሩ ስቲል። ግን በእርግጥ እሷ ሃይሚ ቡርኬ ፍቅሩ እንዲገልጽላት ትፈልጋለች። ማለት ልጅቷ የሆነ የፍቅር ስሜት ውስጥ ነው ያለችው እና
ቡርኬ ደግሞ ላይክ በቃ ፈቅርሻለሁ፣ እወድሻለሁ፣ የኔ ውድ እያለ እየሳመ እያባበለ እንደዛ ነገር ነው ሀይሚ የምትፈልገው እኔ እንደተረዳሁት። ቡርኬ ደግሞ ያን ማድረግ የማይችልበት ምክንያት ምን እንደሆነ አናቅም። በቃ አሁን እንደዚህ ቢያስደነግጣት ተንበርክኮ ታገቢኛለሽ ብሎ ቀለበት ቢያደርግላት አስባችኋል? ሀይሚ እንደዚህ ኃይለኛ የሆነችውን ትቀንሳለች። እኛ ሴቶች ባህሪያችን ይሄ ነው። ስናፈቅር አይን የለንም፣ ስንወድ አይን የለንም። ይሄ በቃ ምንም ነገር ቢወራ አንሰማም። ከዛ ፍቅር ውጭ ሌላ ነገር ፍቅር ያለ አይመስለንም። ስለዚህ ሀይሚ ያለችበት ሁኔታ እዚህ ላይ ነው። እንረዳት ሁላችንም። በጣም እኔ እንጃ። ዛሬ ማታ እንግዲህ ጠብቁ እስኪ። እውነት ዛሬ እኔ ማልቀስ ስልችት ብሎኛል፣ የምር ስልችት። እና እህቶቼ ራሳችሁን ጠብቁ። ብዙዎቻችሁ በውስጥ ጽፉልኝ አላችሁ። እውነት ስራ በጣም ስራዬ ብዙ እንደዚህ ስልክ እንዲዛ አይመቸኝም ጋይስ፣ እንደዚህ ማለት ፍሪ ታይም የለኝም እና ቴክስቶቻችሁን ያላየውላችሁ ይቅርታ። አንድ እህቴ ግን እያለቀሽ ደውለሽ ያወራሽኝ እህቴ ተረጋጊ፣ እነሱ ምንም አይሆኑም፣ ምንም ነገር አይሆኑም፣ ተረጋጊ፣ አታልቅሺ። እኔም ሳለቅስ ነው፣ ግን ያው ምንም ማድረግ አንችልም። እኛ የአቅማችንን ተው፣ አትጣሉብን እያልን ነው እና የተሻለ ነገር እስከ እሑድ ድረስ ልናገኝ እንችላለን። እንረጋጋ ሁላችንም። ከእሑድ በኋላ እኛም የራሳችን ግሩፕ ከፍተናል ኦልሬዲ። ሙሽዬን ወደ አዲስ አበባ የሚወስድልን ሰው እንፈልጋለን ማለት ነው። ኦፊሻሊ ይሄንን ነው የምናደርገው። እቅዳችን ይሄ ነው በቃ። እና በጣም ነው ማለት ነው። ይሄ እውነት ክብድ ነው ያለኝ። በቃ ራሴን ሁሉ እያመመኝ ነው። በቃ ወይኔ ምን እንደምል አላውቅም። እንደዚህ ግራ ግብት። በተለይ ማታ ዳኒ ያንን የእሷን ፎቶ ህዝብ ላይ ሲያሳይ እንዴት እንደተቃጠልኳት አትንገሩኝ። እርር ድብን ነው ያልኩት፣ እርር ድብን። አስቡት፣ ቡርኬ ደግሞ ያንን ሲያይ ምን እንደሚሆን አስቡት። እኛ እንኳን የምንወዳቸው ልጆች ይህን አክል ከተናደድን፣ ቡርኬ ደግሞ ምን እንደሚሆን አስቡት፣ ምን አክል እንደሚቃጠል አስቡት። እኛ እኮ ዳኔን ግን በናታችሁ ይህ ሁለት ግራ እግሩን ብቻ ስብር አድርጎ ቤት ውስጥ የሚያስቀምጥልን ሰው እንጣ። ይህ የእድር ኩባያ እንደዚህ እምስ ያርገው ምድርቷን አመሳት እኮ አመሰው። አንድ ሰው ይጥፋ፣ አንድ ወንድ ይጥፋ፣ አንድ ወንድ ሁለት እግሩን ትንሽ ነካ ነካ ቢደረግ ከቤት አይወጣም። በቃ መርፌ መውጋት እኮ ነው። ትንሽ ወጋ ማድረግ፣ ጠቅ ማድረግ። ከዛ ከቤት አይወጣም፣ ቁጭ ይላል እዛው። ወተቱን እየጠጣ ቤት ውስጥ ቁጭ ይል ነበር። ይሄ የእድር ኩባያ ምንም ማድረግ አልቻለም። ግን ማን ይምጣ? የት ወንድ ይምጣ? የቡርኬ ወንድሞችም እኛ ተው ስንላቸው መምጣት አልቻሉም። አሁን ግን ቢመጡ እኔ ደስታዬን አልችለውም። ቢመጡ ጥሩ ነው። ቢመጡ ደስታዬን አልችለውም። ምክንያቱም ልጁ ቡርኬ ብቻውን ተሰቃየ። ብቻውን ከሚሰቃይ ብቻውን እንዲህ ከሚሆን ይምጡ ወንድሞቹ። በቃ ያበጠው ይፈንዳ፣ የመጣው ይምጣ። እኔ ይሄንን ነው የምለው። ባይመጡና ጸብ ባይነሳ ደስ ይለኛል። ግን በቃ አማራጭ የለም። ቡርኬ ብቸኛ ከሚሆን ይምጡ። ወንድማቸው አይደለ? ከጎኑ ይሁኑ። እነ ሀቡም እነ መለኛውም ሁሉም የመምጣት ያለበት ይምጣ። በቃ ከዚህ በኋላ እኛ ተው አንልም። እኛ ተው ብለን ነው ወደኋላ አስቀርተን ይህ ሁሉ ነገር የተፈጠረው። በቃ እኔ በእውነት አላቅም። እስኪ ወይ ድክም